በአንድ ዶላር ከገዛሁት አካውንት ላይ $77 ዊዝድሮ አደረኩኝ። $77 ጋይስ $77 ዊዝድሮ አደረገም ማለት ነው። ጎት ፈንድ እንግዲህ ሰሞኑን ያወጣዋል በጣም 2-3 ወር ቆይቷል፣ ግን ያወጣው አዲስ አካውንት ቅናሽ አለ ማለት ነው። ይሄ ነገር ሊሚትድ የሆነ ነው ወይም ደግሞ ታይም ሊሚት ስላለው ሁላችሁም የራሳችሁን ሆነ ሪሰርች ሰርታችሁ አካውንቱን ገዝታችሁ መጠቀም ትችላላችሁ። ዊዝድሮ 100% እንደሚሰራ አውቅ ያለው እነሱ የሚጠይቋችሁ ነገር በማሳካት ዊዝድሮአችሁን መጠየቅ ትችላላችሁ ማለት ነው። እንደምታዩት አፕሩቭድ ተደርጎላል ተብዬ ተልኮልኛል ማለት ነው። እንደምታዩት ቀጥታ ጎት ፈንድ ትሬድ ብላችሁ ሰርች በማድረግ አካውንት ካላችሁ አካውንት ቀጥታ ሎጊን አድርጋችሁ ግቡ። አካውንት ከሌላችሁ ደግሞ አካውንታችሁን ትሬድ አድርጋችሁ ግቡ ማለት ነው። እንደምታዩት ቶታል ፒያዎቴ 77.47 ነው። እዚህ ጎት ፈንድ ትሬድ ላይ የመጀመሪያ አካውንት የገዛሁት ይሄኛውን $1 አካውንት ነው ማለት ነው። እንግዲህ ይሄኛው አካውንቱ ነው አሁን ብሎክ ዶናል፣ ምክንያቱም ሰዓት 28 ቀን ብቻ ስለሚሰጧችሁ ብሎክ አርገውታል። ነው የገዛሁት ሜይ 28 ነው ማለት ነው። ማክሲመም ትሬድ ያላቸው ዝም ብላችሁ እንደሌሎቹ ፈንድ ትሬዶች ትሬድ ማድረግ አትችሉም። የራሳችሁ ሆነ ማክሲመም ትሬድ ያላቸው 28 ቀን ነው የሚሰጧችሁ ማለት ነው። ለማንኛውም በዚህ ባወጣሁት ገንዘብ ደግሞ የ5K ፈንድ አካውንት ከነሱ ላይ ገዝቻለሁ። ቱ ስቴፕ ነው ቱ ስቴፕ ጎት የሚባለውን የ5K ፈንድ አካውንት ነው የገዛሁት። ቅናሽ ነበረው ጋይስ። ቅናሹ አሁን ይኑር አይኑር አላውቅም፣ ብቻ ግን ገዝቻለሁኝ። እንደምታዩት ፌዝ 1 ተሰጥቶኛል። ምንም አይነት ትሬድ አላደረኩበትም። አርብ ዕለት ነው የገዛሁት። አሁን ከዛሬ ጀምሮ ወይም ከሰኞ ጀምሮ ትሬድ ማድረግ ጀምራለሁ እዚህኛው ላይ ማለት ነው። እንደምታዩት ደግሞ እዚህ ጋር የ10K ፈንድ አካውንት ራሳቸው ሰጥተውኛል ማለት ነው። ግን የሰጡኝ ነፃ አይደለም። ቻሌንጁን ካለፍኩ በኋላ ክፍያ አለው። ያን ክፍያ ከከፈልኩ በኋላ ነው ልክ ቻሌንጁን ካለፋችሁ በኋላ ፈንድድ ስኮኑ ያን ፈንድድ አካውንት የሚሰጧችሁ ከከፈልኩ በኋላ ነው ማለት ነው። ይሄ አማራጫችሁ ነው። እንደምታዩት እዚህ ጋር ሩል አለ። ሩሉ እንግዲህ ራሱ የሆነ ሩል አላቸው ማለት ነው ጋይስ። መጀመሪያ ማድረግ ያለባችሁ ነገር ምንድነው? ልክ እዚህ እኔ ገባሁት ላይ ትገቡና አይ ሃቭ ኩዌሽን ትሏቸውና $1 አካውንቱን ሊንክ ላኩልኝ ትላላችሁ። ምክንያቱም ከነሱ ካልሆነ ቀጥታ ክሮም ላይ ሰርች ብታደርጉ ስካመር ስለበዛ ከባድ ነው ማለት ነው። $1 አካውንት ሊንኩን ላኪልኝ ትላውታላችሁ። እንግዲህ ሊንክ ትልክላችኋለች ማለት ነው። እንግዲህ ሊንኩን ልካንላለች። ሲቀጥል ደግሞ ሩል ሊንክም እንድልክልን እንጠይቃታለን። ጎት ፈንድ $1 ጎት ፈንድ አካውንት ለመግዛት ነው ማለት ነው። እንግዲህ ይሄኛው እናንተ በጣም ነው የሚጠቅማችሁ ብዬ አስባለሁ። እዚህ ጋር እንደምታዩት ልክ ይሄን ነክታችሁ ስገቡ ወደዚህ አካውንት ወይም ወደዚህ ፔጅ ይወስዳችኋል። ይሄንኛውን ትነኩና አካውንት ቀጥታ ክሌም ማድረግ ትችላላችሁ ማለት ነው። እንደምታዩት ጋይስ እዚህ ጋር ስማችሁን ከመታወቂያችሁ ጋር የሚመሳሰለውን ኢትዮጵያ ሀገራችሁን ኢትዮጵያ ነው እንግዲህ እዚህ ጋር ደግሞ ፖስታል ኮዳችሁን ሲቲያችሁን እዚህ ጋር ሲቲም ስሞሉ ከመታወቂያችሁ ጋር የሚመሳሰሉን ተሞሉና እኔ ከፈልኩት በቪዛ ካርድ በባይቢት ቪዛ ካርድ ነው። እናንተ በክሪፕቶ መክፈል ትችላላችሁ። ባይቢት ቪዛ ካርድ ካላችሁ ግን ቪዛ ካርዳችሁን እዚህ ጋር ቁጥራችሁን አስገብታችሁ መክፈል ቀጥታ ፔ ማለት ነው። እቺን ታበሩና ፔ ትላላችሁ። በክሪፕቶ መክፈል የምትፈልጉ ደግሞ ክሪፕቶን አብርታችሁ መክፈል ትችላላችሁ ማለት ነው። እንደምታዩት ጋይስ ምንም ከባድ ነገር የለውም። እዚህ ጋር ሩል ደግሞ ብላችሁ ስልኩ ሩሉ ይላክላችኋል። ሁሉም ሩል ተቀምጦ ይላክላችኋል ማለት ነው። በደንብ እንዲታየን ዲስክቶፕ ላይ አድርጌዋለሁ ማለት ነው። እዚህ ጋር በጣም እነዚህ ናቸው ዋናው ሩሉ ማለት ነው። እንግዲህ እዚህ ጋር የምታዩት ዋና ሩሉን ላስረዳችሁ። አካውንቱ የ1000 አካውንት ነው። ቀጥታ ፈንድድ የሆነ ነው። ምንም አይነት ፌዝ የለውም። ቀጥታ ሰርታችሁ የምትወጡበት ወይም እንደ ላይቭ አካውንት መቁጠር ትችላላችሁ። ሲቀጥል 80% ፕሮፊት ስሊፕ አላቸው። ሲቀጥል ደግሞ ፕራይሱ $1 ነው። ማክሲመም ድሮ ዳውን፣ ሚኒመም ዴይሊ ድሮ ዳውን ምናምን እናንተ የምታውቁት ነገር ነው። ይሄን ማስረዳት አይጠበቅብኝም። የመጀመሪያ ማስረዳችሁ ሚኒመም ትሬድ ዴይ ነው። እንግዲህ ሚኒመም ትሬድ ዴይን ደግሞ በደንብ እንረዳው። እዚህ ጋር እንደምታዩት ሚኒመም ትሬድ ዴይ 3
ዴይ ያስፈልጋችኋል። ሪዋርዱን ከማውጣታችሁ በፊት 3 ቫሊድ ዴይ ያስፈልጋችኋል። ይሄ ደግሞ በዚህ በሁሉም አካውንቱ ላይ የሚሰራ ነው። ሚኒመም 3 ዴይ ነው የሚያስፈልጋችሁ። ቫሊድ ለመባል ግን የመጀመሪያ ቀናችሁ ትሬድ ስታደርጉ ቫሊድ ለመባል የአካውንታችሁን ኢኒሻል አካውንታችሁን 0.5 ፕሮፊት ማግኘት አለባችሁ ይላል። ይሄ ማለት ለምሳሌ $1000 አካውንት አመንገዛው። ስለዚህ $1000 አካውንት 0.5 ስንት ነው? $5 ነው። $5 በቀን ፕሮፊት ካደረጋችሁ አንድ ትሬዲንግ ቫሊድ ዴይ ያላችሁ ማለት ነው። እንግዲህ ቫሊድ ዴይ በዚህ ተረዱት እና $5 እና ከዛ በላይ ፕሮፊት ማግኘት እንዳለባችሁ እወቁት ማለት ነው። ሲቀጥል ደግሞ ሌላው ሚኒመም ትሬዲንግ ዴይ ይሄ ነው። ሌላ ማክሲመም ሉዝ ሩል ነው። ማክሲመም ሉዝ ሩል አላቸው። ይሄም ሁሉ ላይም ነው። ይሄ ማክሲመም ሉዝ ሩል ፐር ትሬድ አላቸው ማለት ነው። ይሄ ሩል ጋይስ ምን መሰላችሁ? ዋናው ነገር ጎት ፈንድ ላይ ይሄ እንግዲህ እኔ ጎት ፈንድ ላይ ነው ይሄን ነገር ያገኘሁት። ማለትም ትሬድ ከፍታችሁ በአንድ ትሬድ መክሰር የምትችሉት ከ2% በላይ መክሰራችሁ ነው። 2% ራሱ ከከሰራችሁ ጥሩ አይመጣም እና ይሄን ደግሞ አታረጉትም ብዬ አስባለሁ። ምክንያቱም ኮንሲስታንሲ ሩል ስላላቸው እዚህኛው ላይ ብቻ ነው ኮንሲስታንሲ ሩል ያላቸው። አንድ ሺህ አካውንቱ ላይ ኮንሲስታንሲ ሩል ስላላቸው ይሄን ነገር ለማድረግ በጣም ከባድ ነው። አንደኛ 2% ሪስክ ማድረግ አትችሉም። መስራት የምትችሉት እንዴው ማክሲመም ራሱ መስራት የምትችሉት $15 ነው። ለ$15 $20 ሪስክ ታደርጋላችሁ ብዬ አላስብም። ሲቀጥል ደግሞ ተመሳሳይ ራሱ ትሬድ ከፍታችሁ ቶታል ሉዛችሁ ከላይ ይቆጥራል አይደል? ቶታል ፕሮፊት ቶታል ሉዝ ሜታ 5 ላይ ምናምን ልክ ከገባችሁ በኋላ ያ ቶታል ሉዝ ራሱ -20 ከሆነ አካውንቱ ይዘጋባችኋል። ስለዚህ ከ2% በላይ ሪስክ እንዳታደርጉ እኔ የምመክራችሁ ነገር ከ2% በላይ ሪስክ እንዳታደርጉ። እኔ ራሱ ጋይስ ይሄንን እንትን የሰራሁት 0.5 እና 0.6% ነው ሪስክ እያደረግኩ ሄድኩት። 1% ራሱ ሪስክ አላደረግኩኝም ማለት ነው። እና ኮንሲስታንሲ ሌላኛው ኮንሲስታንሲ ሩል ነው። ኮንሲስታንሲ ሩል ምን እንደሆነ ላስረዳችሁ። ኮንሲስታንሲ ሩል አብዛኞቻችሁ ትጠይቁኛለች። ኮንሲስታንሲ ሩል ምንድነው? ኮንሲስታንሲ ሩል ምንድነው የምትሉት ነገር አሁን ልመልስላችሁ። ከዚህ በፊት ነው የጠየቃችሁኝ፣ ግን ስለ ኮንሲስታንሲ ሩል አንድ ነገር ብቻ ልበላችሁ። ኮንሲስታንሲ ሩል ለማክበር እዚህ ጋር 15% ነው ኮንሲስታንሲ ሩላቸው የአንድ ሺው ላይ። እንግዲህ ይህን ኮንሲስታንሲ ሩል ለማክበር የሚያስፈልጋችሁ ነገር ምንድነው? መጀመሪያ ታርጌታችሁ ማወቅ አለባችሁ። ይሄኛው ታርጌት ፕሮፊት ስለሌለው፣ ምክንያቱም ፈንድድ አካውንት ስለሆነ ታርጌት ፕሮፊት ስለሌለው የራሳችሁ ማውጣት የምትፈልጉን ታርጌት ታስቀምጣላችሁ። እኔ ያስቀመጡት ታርጌት ስንት ነው? $100 ሪኩዌስት ማድረግ አለብኝ። $100 ደግሞ ሪኩዌስት ካደረጉ 20% ለነሱ 80% ለኔ አይደል? $80 ማግኘት አለብኝ በሚለው አሰብኩኝና ታርጌቴ ስንት ሆነ? ቶታል ታርጌቴ $100 ሆነ ማለት ነው። ስለዚህ $100 ከሆነ ታርጌቴ የዛ $100 15% ስንት ነው? ታርጌቴ $100 ነው። ስለዚህ $100 ከሆነ በቀን የምሰራው 15% ብቻ ነው ማለት ነው። የታርጌቴ $100 100 እንትን ስንት ነው? 15% አይደል የተባልኩ ኮንሲስታንሲ 15% ነው መስራት ያለብኝ። ሲካፈል ለ100 ስታረጉ ታገኙታላችሁ። በቀን መስራት የምትችሉት ስንት ነው? $15 ነው ይላችኋል። $15 ነው መስራት ያለባችሁ በአንድ ቀን። እኔ ግን ያደረኩት ጋይስ $15 ለምሳሌ አንዳንድ ጊዜ ማርኬት በጣም ቮላቲሊቲ ይኖራል። ቮላቲሊቲ ስለሚኖረው 15% ላይ ፕሮፊት ማስቀመጥ በጣም ከባድ ነው። 15 ከ10 15 ከ20 ያስቀምጥብኛል። ስለዚህ ሌላ ተጨማሪ ዊን ሊያስፈልገኝ ይሆናል ማለት ነው። ዊኔ በጣም ትልቅ በሆነ ቁጥር የምሰራውም ዶላር እንደዛው ትልቅ እየሆነ ነው የሚመጣው። ያችን 15% ኮንሲስተንሲ ለማሳካት ማለት ነው። እኔ ያደረኩት ነገር $14 እና ከዛ በታች ለማትረፍ መሄድ ነው ያለብኝ። ስለዚህ $14 እና ከዛ በታይ ለማትረፍ ነው የሄድኩት። ውስጥ አሳያችኋለሁ፣ ካላንደር ሂስትሪ ስላለ ያንን አሳያችኋለሁ። ሌላ ደግሞ ኮንሲስታንሲ በቀን የምትሰሩት ቶታል ዊን ነው። እሺ ቶታል ዊናችሁን የሚያዘው እንጂ የአንድ ትሬድ ዊን አይደለም። ለምሳሌ በቀን አንድ ትሬድ ከገባችሁ $14 ካተረፋችሁ ወይም $15 ካተረፋችሁ በቃ ኢትስ ኦኬ። ግን ማለት ነው ጋይስ፣ ለምሳሌ ለንደን ላይ ገብታችሁ የሆነ $1 ከሰራችሁ እንበል፣ $5 ከሰራችሁ እንበል፣ ወይም $10 ከሰራችሁ እንበል። ለምሳሌ $10 ብትከስሩ እና ደግሞ ኒውዮርክ ላይ ደግሞ መጣችሁ $15 ብታተርፉ
ቶታል ዊናችሁ ስንት ነው? 5 ዶላር ነው የምትሆነው። ስለዚህ ሌላ 10 ዶላር በዚህ ቀን መስራት ትችላላችሁ፣ መብታችሁ ነው ማለት ነው። ገብቷችኋል? ስለዚህ ስንት መስራት አለባችሁ? 20 ምናምን ዶላር ብትሰሩ ምንም ችግር የለም። ቶታል ዊናችሁ ወይም ቶታል ፕሮፊታችሁ ነው የሚያዙ። ቶታል ፕሮፊታችሁ ከ14 ዶላር ወይም ከ15 ዶላር መብለጥ የለበትም እየተባላችሁ ነው። ስለዚህ ኮንሲስታንሲ ሩላችሁን በዚህ ማሳካት ትችላላችሁ ማለት ነው። እሺ ጋይስ ሌላ ምን ልላችሁ ነው? ፔአውት የምትጠይቁት ከ14 ቀን እና በ14 ቀን ከሞላችሁ ነው ከገዛችሁት 14 ቀን ከሞላ እና ከዛ በኋላ ፔአውት ሪኩዌስት ማድረግ ትችላላችሁ። አካውንቱ ከ28 ቀን በኋላ ኤክስፓየር ይሆናል ወይም ደግሞ ብሎክ ይደረጋል። ከ28 ቀን በፊት እናንተ ምን መጠየቅ አለባችሁ? ቶሎ ብላችሁ ሪኩዌስት ማድረግ አለባችሁ። ከ28 ቀን በፊት ሪኩዌስት ማድረግ አለባችሁ። ይቀጥል ደግሞ ማክሲመም ዊዝድሮ ስንት ነው ብያችኋል? 100 ዶላር ነው። ሚኒመም ዊዝድሮ ደግሞ 35 ነው። ስለዚህ እናንተ የምታስቡትን መጀመሪያ ታርጌታችሁን አስቀምጡ። ኮንሲስታንሲያችሁን ለማግኘት አንድ ላሳያችሁ። ይህ ምንም ስለ ኮንሲስታንሲ እውቀት የሌላችሁ ማለት ነው። ለምሳሌ 60 ዶላር መስራት ፈለጋችሁ 60 ዶላር መስራት ፈለጋችሁና 20% ለነሱ 80% ደግሞ ለእናንተ ለማግኘት ፈለጋችሁ እናንተ የምታገኙት ይሄንን በ80 አባስታችሁ ለ100 ስታካፍሉት የእናንተ ብር ይቀመጣል። 48 ዶላር ነው ለማግኘት ማለት ነው። የ60-80% ነው እናንተ ዊዝድሮ ማድረግ የምትችሉ። ስለዚህ 60 ዶላር ከፈለጋችሁ ኮንሲስታንሲ ሩላችሁን ወይም ደግሞ 15% እና ከዛ በታይ ለማድረግ ስትፈልጉ ለምሳሌ 60% 15% ስንት ነው? የ60 ዶላር 15% ስንት ነው ትላላችሁ? ሲባዛ በ15 ሲካፈል ለ100 ስናደርገው 9 ዶላር ነው ማለት ነው። ስለዚህ እናንተ በዴሊ ቶታል ፕሮፊታችሁ ከ9 ዶላር በላይ መስራት የለባችሁም። ከ9 ዶላር በላይ ነው መስራት ያለባችሁ እያልኩ ነው። መጀመሪያ ማስቀመጥ ያለባችሁ እናንተ ምንድነው ቶታል ታርጌታችሁን በቃ ይሄን ታርጌት አድርጌያለሁ እዚህ ስደርስ ዊዝድሮ አደርጋለሁ ብላችሁ 60 ዶላር ታርጌት ካደረጋችሁ ከ9 ዶላርና ከዛ በላይ ነው መስራት ያለባችሁ እያልኳችሁ ነው። ለማንኛውም ማክሲመም ላይፍ ታይም ዊዝድሮ 100 ዶላር ነው። 100 ዶላር ማለት 100 ዶላር ማውጣት ትችላላችሁ ማለት አይደለም። 100 ዶላር 20 ምናምን ፐርሰንት ለነሱ ይሰጣል። 80% ለእናንተ ትወስዳላችሁ። 100 ዶላር ከሰራችሁ ስንት ታወጣላችሁ ማለት ነው? ወደ 80 ዶላር አካባቢ ትወጣላችሁ። እኔ ሰራሁትኝ እየነገርኳችሁ ነው። እኔ 15 ዶላር አካባቢ ያለው እያተረፍኩ ሄድኩት። 14 ከምናምን ሳንቲም ነው እያተረፍኩ ሄድኩት። አሁን ላሳያችሁ እንግዲህ ቀኑ 28 ቀን ስለሞላው እንደምታዩት ምን አድርገውታል? 14 ቀን ኢንድድ ብሏል ማለት ነው። እዚጋ ብሎክድ አድርገውታል። የጀመርኩት ሜይ 12 28 ቀን በላይ ስለሆነ አካውንቱን ምን አድርገውታል? ብሎክ አድርገውታል ማለት ነው። እንግዲህ እንደምታዩት ካላንደር ላይ ላሳያችሁ። ሜይ ላይ የጀመርኩት ሜይ ላይ ሲጀምር እንደምታዩት በጣም ኮንሲስተንሲ ሆነ ወይም ደግሞ ሉዝ ስትራይክ ውስጥ ነበር። ያተረፍኩት ከፍተኛ ወይም ደግሞ ቤስት ዴይ ደግሞ ስንት ነው? 14 ዶላር ነው። እንደምታዩት 14 ዶላር ከ40 ሳንቲም ነው። እንደምታዩት 14 ዶላር ከ40 ሳንቲም 12 ዶላር 8 ዶላርም ያተረፍኩበት ጊዜ አለ። 12 ዶላር እንደዚህ እያደረግኩ ልክ ጁን ላይ ነው በቃ ከፍተኛውን እንትን የሰራሁትኝ። እዚህ ጋር ወደ 36.83 እዚህ ጋር ደግሞ ወደ 60 ዶላር አካባቢ ነው ሜክ ያደረኩትኝ ማለት ነው። ከ14.40 አልበለጥኩም። እንደምታዩት 11 ዶላር 11 ከ7 14 ከ10 11 ከ18 12 ከምናምን ነው እየሰራው ፕሮፊት ማድረግ የቻልኩት ማለት ኮንሲስታንሲን በዚህ ነው እንትን ሊሆን የቻለው ማለት ነው። ስለዚህ እዚህ ጋር ከፍተኛ ዊኒ የኔ ስንት ነው? በሚወር 14.40 ነው። በዚህ ደግሞ 14.10 ነው። ስለዚህ ከፍተኛ ዊኒ ስንት ነው? 14.40 ነው ማለት ነው። ስለዚህ ኮንሲስታንሲ 14.40 ከሆነ የኔ ከፍተኛ ዊን ኮንሲስታንሲ 15% እንዲሆን 96 ዶላር አካባቢ ነው መስራት ያለብኝ። እኔ ግን 96.83 አካባቢ ነው የሰራሁት ማለት ነው። ስለዚህ ይሄን በመቶ ስናባዛው ኮንሲስታንሲ ስንት ሆነ? 14.8 አካባቢ ነው የኔ ኮንሲስታንሲ። ስለዚህ እንደዛ ካከበርኩ በኋላ ቀጥታ እንትን ብያለሁ ማለት ነው። ጠይቄያለሁኝ እንዴት እንደምትጠይቁና እንዴት ሪኩዌስት እንደምታደርጉ ቪዲዮ ሰርችላችኋለሁ። እኔ ዊዝድሮ ሳደርግ ቪዲዮ ሪከርድ አድርጌ ነበር። ስለዚህ ከዚህ በኋላ አስቀምጥላችኋለሁ ማለት ነው። እንዴት ማውጣት እንደምትችሉ እያንዳንዱ ነገር ማስቀመጥ
አስቀምጥላችኋለሁ በደንብ እንድትዩት ፈልጋለሁ። ለማንኛውም ደህና ሁኑልኝ። የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ያለ እንዲሁም ደግሞ ኮሜንት ላይ ማስቀምጥላችኋለሁ። ሁላችሁም ይሄንን የቻናል ሰብስክራይብ አድርጉ። ሲቀጥል ደግሞ የቴሌግራም ቻናላችን ተቀላቀሉ። እንደዚህ አይነት ፈንድ አካውንት ሲኖሩ እንደዚህ አይነት እውነተኛ የሆኑ የፈንድ አካውንት በትናንሽ ዶላር ልትገዟቸው የምትችሉት ወይም ደግሞ ፍሪ አካውንት ሲኖሩ ወደ እናንተ ምናስተላልፍ ይሆናል። ሲቀጥል ደግሞ በየቀኑ የምንገባውን ትሬድ እየለቀቅን ነው። ስለዚህ ከፍተኛ የሆነ ትምህርት የምትማሩበት ቻናል ስላለን እሱን ቻናል ተቀላቀሉ ማለት ነው። ይመቻችሁ። We spent years in training, fighting battles uphill. When care is heavy and getting heavier still, if you need or want me, never too hard to find. You know the places that I like to hide, and we'll go there side by side. You and I, our footsteps in perfect stride. In the calm of twilight, when your night's been so long, you try to do